በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ባህሪው በማይከፈል በእግዚአብሔር አብ ስም ከባህሪ አባቱ አንድነት በማይለይ በእግዚአብሔር ወልድ ስም በፍጹም ሦስትነት ሁሉም በሚያረጋግጥ አጽናኝ በሚሆን በእግዚአብሔር መንፈስ ቅዱስ ስም በነቢያት አድሮ የተናገረ በሐዋርያት ላይ ያደረ የሠራትን ወንጌልን ይሰብኩ ዘንድ ሰረገላውም ይሆኑ ዘንድ ያረፈባቸው በአካል ሦስት በባሕሪ አንድ የሚሆኑ ባህሪው የማይከፈል የማይነጠል በአካሉ የማይጠቀለል አንድ አምላክ እሱ ነው። ምስጋና የባህሪው ነው። ዓለም በሙሉ በእጁ የተጨበጠ ነው። ጌትነቱ ገንዘቡ ነው። የሁሉን ልመና ይሰማል። ሁሉ በፊቱ የተገለጠ ነው። እረፍት ከሌላቸው ከመላእክት ከአገልጋዮቹ ከቅዱሳን ምስጋና የሚቀርብ ለእርሱ ነው። የክብር አባታችን የአቡነ ገብረ መንፈስ ቅዱስ ጸሎቱና በረከቱ አማላጅነቱ ከሁላችን ከሕዝበ ክርስቲያኑ ጋር ለዘላለሙ ጸንቶ ይኑር አሜን። እነዚያም አራዊት ስለለመዱት ከእግሩ በታች ይተኙ ነበረ። አቡነ ገብረ መንፈስ ቅዱስ በሚሄድበት ጊዜም ይለማመጡት ነበረ። ለጌታው እንደሚታዘዝ አገልጋይ ለመምህሩ እንደሚታዘዝ ደቀ መዝሙር ይታዘዙታል። ለጸሎትም በሚቆምበት ጊዜ እነዚህ አራዊት አብረውት ይቆሙ ነበረ። እንደ ላም እንደ አህያ እንደ ፍየል ተሰብስበው ይከቡት ነበረ። ሲመጣ ባዩት ጊዜ ሮጠው ሄደው ተንበርክከው ይቀበሉታል። ሕፃን በእናቱ እቅፍ ላይ እንደሚያርፍ በእርሱ ላይ የሚያርፉ ነበረ። ከማሰሪያው እንደፈቱት የላምን ቦሳ ይፈነጫሉ፣ ይፈነጥዛሉ። የእናቱን ወተት ለማግኘት እንደሚሮጥም ይሮጣሉ። ብዙ ስለሚወዱትም ወደ እሱ ለመድረስ ያንዳንዳቸው ይቀዳደማሉ። የምድረ በዳ አራዊት የሚሰግዱለት እንደ አሽከር የሚታዘዙለት እንዳላየ የሰማ ማን ነው? እኔ ያደንቃለሁ። አንበሳ የላም ዝር አይቶ ይተዋል? ወይስ ተኩላ በግን አይቶ ይምራልን? ነብርስ ፍየልን አይቶ ይተዋልን? ጅብስ አህያ አይቶ አይዝምን? እባብስ ሰውን አይቶ አይነክስምን? ይህ ብፁዓዊ ግን እንደ በግና ፍየል ጠቦት ከእነሱ ጋር ተስማምቶ ኖረ። የአንበሳ ደቦል በፊቱ ይፈነጥዛል፣ እሱም በእጁ ይዳስሳቸዋል። እንስሳትም ሁሉ ይወዱታል። ከሰው ጋር እንደሚኖር ሌሎቹ ሆኑት። ዳግመኛም እንደ ወንድም እንደ ባልንጀራ እንደ ሥጋ ዘመድም ሆኑት። አባቱን እናቱን አላወቀም። ባለጠጎች ድሆች እንደሆኑ ሐዋርያት በኋላ ዘመን ነገሩት እንጂ በታናሽነት ገዳማትን ዞርክ፣ በብዙዎች ዘንድም እንደ ኤልያስ እንደ ዮሐንስ ተወለድክ። እግዚአብሔር በአንተ ደስ ብሎታል። መላእክትንም በመንገድ ሁሉ ዘወትር እንዲጠብቁ አዟቸዋል። የአባታችንን ድንቅ ሥራ እንናገር። ብዙ ውርጭ ብዙ አመዳይ በሚገኝበት ደሴት ረግረግ በሆነ ጥልቅ ጉድጓድ ኖረ። ቆሞም ወደ እግዚአብሔር ጸለየ እንዲህ ብሎ፣ ጌታዬ ኢየሱስ ክርስቶስ ሆይ ባሪያህን ለምን ትረሳዋለህ? ቃልህስ ስለምን ይታበላል? ደቀ መዝሙር ጴጥሮስ ሁሉን ትተን ተከተልን፣ ዋጋችን ምን እናገኛለን ሲል በጠየቀ ጊዜ ዳግመኛም አንተ እንዲህ አልከው፣ ስለ እኔና ስለ ወንጌል ቤቱን ንብረቱን እናት አባቱን ልጁንና ወንድሞቹንም ገንዘቡንም እርሻውንም አዝመራውንና የተክሉንም ቦታ ትቶ የሄደ በዚህም በወዲያኛውም ዓለም እጥፍ ዋጋ ያገኛል፣ በሚመጣውም ዓለምም የዘላለምን ሕይወት ያገኛል። ጻድቃን እነዚህ ናቸው። ከኃጥአንም አስራትንም ተቀበሉ፣ ይቅርታን ባደረገላቸው በእግዚአብሔር ፊት ደስ ይላቸዋል። የቀናችውን ሃይማኖት ያስተማሩ መንጋህንም የጠበቁ ካህናትና መምህራን መቶ እጥፍ ድርብ ያፈራሉ። ጌታዬ ለእኔም ፊትህን አሳየኝ፣ ቃልህ ያማረ ፊትህም ያማረ ነውና ከጥልቅ ልቦናዬ እጠራሃለሁ። አቤቱ ቃሌን ስማኝ፣ ጆሮህም የልመኔን ቃል የሚሰማ ይሁን። አዳም ብቻውን ደስ ብሎት በነበረበት በገነት ወደ አንተ ጸለየ። ሱራፌል ከመላእክት ጋር ሁሉ እየረዱት ደስ ብሎት፣ ስለ እኔ ግን ማን ደስ ይለዋል? አቤቱ ለምንሃለሁ፣ ተስፋ ካደረግኩት ነገር አታሳፍረኝ። ከማኅፀን ጀምሮ በአንተ ተጣልኩ። ከእናቴ ማኅፀን አንተ አምላኬ ነህ፣ በማኅፀንም አንተ ጠበቅከኝ። በጊዜው ሁሉ ስም አጠራሪ አንተ ነህ። ዳዊት በረሲያን ምክር ያልሄደ በኃጥአን መንገድ ያልቆመ በዋዘኞችም ወንበር ያልተቀመጠ ብቻ የእግዚአብሔር ሕጉን የሚጠብቅ ብፁዕ ነው ብሏልና።
አሁንም አንተ የመረጥከው በረድኤትም የተቀበልከው ብፁዕ ነው። ጥንቱንም እኔ በገደል በድካም ደስ ያሰኘሁ አይደለም፣ አንተ መረጥከኝ እንጂ። መልእክተኛህንም ላክ፣ ከአባቴ ከእናቴ ቤትም አወጣኸኝ። አባቴንም እናቴንም ክፉ ይሁኑ መልካም አላውቃቸውም። በጫካ ውስጥም አኖርከኝ፣ ከመላእክት ጋር በአንድነት እንድኖር አደረግከኝ። ሁልጊዜ ለሰው ምሕረትን ሲለምኑ ሰማለሁ፣ አንተም ልመናቸውን ትሰማቸዋለህ። አንተ መሐሪ፣ ቁጣ የሌለብህ ለድህነት ምክንያት የምትሻ ነህና፣ አቤቱ የሚገለጥ ምሕረትን ፈጥና አድርግልኝ። ይህን የምልህ ስለ ጽድቄ አይደለም፣ እንደ ቸርነትህ ነው እንጂ። እንደ ፈቃድህም ይሁንልኝ ለዘላለሙ አሜን። ዳግመኛም በዳዊት መዝሙር ዘመረ፣ መራራ ለቅሶን እያለቀሰ ደረቱን እየመታ መላልሶ ጸለየ። በእግዚአብሔር ፊት ሰገደ፣ ከጠዋት እስከ ማታ ዕረፍት አልነበረውም። እንደ መንኰራኵር በፍጥነት ይሰግድ ነበረ። ወዙ እንደ ውሃ በዝቶ ይፈስ ነበረ። ቀኑንም ሌሊቱንም ያለማቋረጥ ምድሩን ያርስ ነበረ። እንደ መላእክትም ይዘምር ነበረ። ጸሎቱን በጨረሰ ጊዜም መላእክት እንደ ልማዳቸው መጥተው አጽናኑት። ያን ጊዜም ሰማይ ተከፈተ፣ የእሳት ድንኳንም ተገለጠ። አርባዕቱ እንስሳም የእግዚአብሔርን መንበር ተሸክመው ታዩ፣ ዙፋኑንም አይነኩም ነበረ። 24ቱ ካህናተ ሰማይ ማዕጠንት ይዘው በዙፋኑ ዙሪያ ቆመዋል። መላእክትና የመላእክት አለቆችም በየነገዳቸው ዙሪያውን ቆመዋል። ጌታችን ኢየሱስ ክርስቶስም ለአባታችን ለአቡነ ገብረ መንፈስ ቅዱስ በአንድነት በሦስትነት እንዳለ ተገለጠለት። መላእክት ሁሉ በየመደባቸው ቅዱስ 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 እግዚአብሔር አሸናፊ እግዚአብሔር የጌትነት ምስጋና በአራቱ ማዕዘን ሙሉ ነው እያሉ ያመሰግኑታል። አባታችን አቡነ ገብረ መንፈስ ቅዱስ ይህ በታየው ጊዜ እጅግ ፈራ። ጌታችን ኢየሱስ ክርስቶስም በርታ፣ አትፍራ፣ እነሆ እኔን በምታይበት ጊዜ ዮሐንስ ቀለምሲስ እንዳየኝ እኔን ለማየት የምትችልበትን ኃይል ሰጥሃለሁ። ወዳጄ ሆይ ምን ትሻለህ? የምትጠይቀኝስ ምንድን ነው? ልይ ብለህ በለመንከኝ ጊዜ ተገለጥኩልህ። አሁንም ምን ላደርግልህ ትወዳለህ? የመረጥኩ ወዳጄ ገብረ መንፈስ ቅዱስ ንጹሕ የተመረጠ አደረግኩ። 80 ዓመት በጫካ ኖርክ፣ ሳትጠራጠርም በበረሃዎች ዞርክ። ከነብሮችና ከአንበሶች ጋር መኖርን አልፈራህም። ጨክነ እስከ ሞት ድረስ ታገስክ። አሁንም በእውነት የለመንከኝን እሰጥሃለሁ። ምን ላደርግልህ ትወዳለህ? አቡነ ገብረ መንፈስ ቅዱስም ይህንን ታላቅ ምስጢር ሰምቶ ደስ አለው። ጌታዬ አምላኬ ይህን ልታደርግልኝ አይገባኝም አለ። አሁንም ብቻ የምሕረት አስራ ስጠኝ፣ ከገቦታ ሰዎች ማርለኝ። እነሱ ኃጥአን ናቸውና አንተ ንስሐ ለማይሹ ጻድቃን አልመጣህምና ኃጥአንን ወደ ንስሐ ልትመልስ ነው እንጂ። አቤቱ እንደ ክረምቱ እንባቸውን እያፈሰሱ ጥርሳቸውን እያፏጩ በደይን የሚኖሩትን አስባቸው። ሰይጣን አስቷቸዋልና በማወቅ ባለማወቅ በሰሩትን ማራቸው፣ ይቅር በላቸው። ጌታችንም አቡነ ገብረ መንፈስ ቅዱስን እንዲህ አለው፣ ወዳጄ ድንቅ ነገር ለመንከኝ፣ ግን አልከለክልህም። እንደ ቸርነቴም ስምህን የጠሩትን መታሰቢያህን ያደረጉትን ኃጥአንን ምሬልሃለሁ። የለመንከኝንም ሁሉ አደርግልህ ዘንድ ኪዳንን ሰጥቻለሁ። አቡነ ገብረ መንፈስ ቅዱስ ይህንን ሰምቶ ደስ አለው። በግንባሩም ከመሬት ወድቆ ሰገደ። ሰማያውያን መላእክት ምድራውያንም ጻድቃን ሁሉ ደስ አላቸው። ለፈጣሪያችን ምስጋና ይሁን፣ ሃሌሉያ። ዳግመኛም አቤቱ ቸርነት ምን ያህል ነው፣ ጌታም ዋጋ በዕድሜ መጠን ሺህ ይሁንልህ አለው። በየአንዲቱ ማለት ነው። አቡነ ገብረ መንፈስ ቅዱስ ከተወለደ ጀምሮ ቃል ኪዳን እስከተቀበለበት ቀን ድረስ ዕድሜው 300 ዓመት ነበረ። ጌታችንም የመላእክት አለቆች እንዲህ አላቸው፣ ስለ ወዳጄ ስለ ገብረ መንፈስ ቅዱስ ምልጃ ወደ ገሃነብ ሂዱና የኃጥአንን ነፍስ አውጡ፣ ከእስራታቸውም ፍቷቸው። ሊቃነ መላእክትም ኃጥአን ወዳሉበት ወደ ገሃነብ ወረዱ። በዚያች ሰዓትም ኃጥአንን ለማሰቃየት ስልጣን ያለው የገሃነብ አለቃ አብድልማኮስ መጣ። የገቦታ ምድር ሰዎችንም አወጣቸው። ከደይን ያወጣቸው የእነዚያ ሰዎች ቁጥርም 3000 ነው። የብርሃን መላእክትም እየመሩ ወሰዷቸው። ሚካኤልና ገብርኤል በየወገናቸው፣ ሩፋኤልና ኡራኤል በየነገዳቸው፣ ሳቆኤል፣ ራሙኤልና ፋኑኤል በየማኅበራቸው በየማይረጋቸው ከእግዚአብሔር ዙፋን እስኪደርሱ እልል አሉ። በሰማይ ለእግዚአብሔር ምስጋና ተገባው፣
በምድርም እርቅ ሆነ አሉ። ዳግመኛም በዳዊት መዝሙር እንዲህ ብለው አመሰገኑ። ምርኮን ማረክ፣ ወደ ሰማይ ወጣ፣ ጸጋህንም ለሰው ልጆች ሰጠ። እነዚህን ከደይን የወጡ ነፍሳትም ወደ ተላ ገነትም በክብር በጌትነት ገቡ። ዳግመኛም እግዚአብሔር አቡነ ገብረ መንፈስ ቅዱስን እንዲህ አለው፣ እንግዲህስ ወዲህ እንዳንተ ካሉት በቀር በዓለም ያሉ ሰዎች እንዳያውቁ አድርጋለሁ። ከካህናት ከመነኮሳት ከምእመናንም ወገን ቢሆን መላእክት ይጎበኙሃል። ማንም ማን ያለ ፈቃድ አያይህም። የብርሃን ሰረገላ ይሆንልህ። ፍጥነቱ እንደ ነፋስ ነው፣ ድምፅ የለውም። ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ፣ ከምድር እስከ ሰማይ ልትደርስበት ወደምትችልበት ቦታ ሁሉ ሂድ። ወዳጄ ገብረ መንፈስ ቅዱስ እንደወደድክም እኔን አባቴንም መንፈስ ቅዱስንም በሦስትነት ይየኝ። ዳግመኛም ወደ ኢትዮጵያ ሂድ። በዚያም ከደይን የምታወጣቸው ነፍሳት አሉ። አቡነ ገብረ መንፈስ ቅዱስም እግዚአብሔር የነገረውን ነገር በሰማ ጊዜ ፊቱ ብርሃንን መላ፣ ፈጽሞ ደስ አለው። ጌታዬ ፈጣሪ፣ ወደዚች አገር ማን ይመራኛል? መንገዷስ በምን አውቀዋለሁ? ሩቅ አገር ነው ሲሉ ሰምቻለሁና እግዚአብሔርም እኔ በስልጣኔ ያደርሳለሁ አለው። መላእክትም ከአንተ አይርቁም፣ በእነሱ ዘንድ የከበርክ ሆነሃልና እኔንም በወደድክ ጊዜ ታገኘኛለህ። እግዚአብሔርም ይህንን አስራት ከሰጠው በኋላ ከሱ ተሰወረ። አሁንም አቤቱ ልብንና እውቀትን ስጠኝ፣ ለአባታችን ለአቡነ ገብረ መንፈስ ቅዱስ ያደረግከውን ሥራ እረዳ ዘንድ። አባታችን ገብረ መንፈስ ቅዱስ ሆይ ከእግዚአብሔር የተቀበልከው ጸጋ፣ ባለሟልነት፣ ገናንነት፣ ክብር፣ ልዕልና ምን ያህል ነው? ገድልህን ለመናገር ባሰብኩ ጊዜ የከረመ ወይን ደስ ብሎት እንደጠጣ ሁሉ ልቤ ይለመልማል፣ ይወጣል፣ ይወርዳል። ለመቼ ለምን ጊዜ ነገሩን እፈጽመዋለሁ ይላል። የገድሉ ብዛት ስፍር ቁጥር የለውምና አቡነ ገብረ መንፈስ ቅዱስ በምድረ ገቦታ ራእይ ባየ ጊዜ አለቀሰ፣ ልማዱ ነውና። የተገለጠውን የተሰወረውን ያውቃል። ዳግመኛም ንጹሐን ካህናት ያሉበትን ያውቃል። መንፈስ ቅዱስም ሲወርድላቸው ያያል። የኃጥአንም ሥራ በዓይኑ ፊት እንዳለ መስታወት በፊቱ የተገለጠ ነው። ከዕለታትም በአንድ ቀን አቡነ ገብረ መንፈስ ቅዱስ በምድረ ገቦታ ሳለ ተሰውሮ በቤተ ክርስቲያን በቁርባን ጊዜ የሆነውን ድንቅ ሥራ አየ። በዚያ የነበሩት 200 ሰዎች ነበሩ። በቅዳሴ ጊዜ መንፈስ ቅዱስ በመሠዊያውና በመሥዋዕቱ ላይ ወረደ። ደጉ አባታችንም የመንፈስ ቅዱስን መውረድ ባየ ጊዜ ደስ አለው። ሕዝቡም ሁሉ ሲቀበሉ ሃይማኖቱ ከጸና ምግባሩ ከቀና ከአንድ ሰው በቀር ከነሱ ከሥጋው ከደሙ አንድስ እንኳን የተቀበለ እንደሌለ ባየ ጊዜ አብሮት የነበረውን መልአክ ሥጋውን ደሙን ያልተቀበሉ እነዚህ ሰዎች ኃጢአታቸው ምንድን ነው አለው። መልአኩም አቡነ ገብረ መንፈስ ቅዱስን በእግዚአብሔር ዘንድ ኃጢአታቸው ብዙ ነው አለው። አባታችን መለስ ባለ ጊዜ ሰይጣናት ከቤተ ክርስቲያን ጉባኤ ወደ ቤታቸው እስኪደርሱ በእሳት አለንጋ ሲነዷቸው አየው። እነዚያ ሰይጣናትም የእነርሱ ሰራዊት ስለሆኗቸው ደስ ይላቸው ነበረ። ሁሉም ጠፉ። ከእነሱ ውስጥም ወደ ንስሐ ከተመለሰ ከአንድ ሰው በቀር የተረፈ የለም። ሰይጣን ግን ከምግባር ከሃይማኖት ደይተው በገሃነብ ተጥለው ባያቸው ጊዜ ደስ ይለው ነበር። ንስሐ የማይገቡ እነዚያ ኃጥአን ግን በምድር ላይ ባለ ዘመናቸው የሰይጣን ጭፍራ ሆኑ። አባታችንም ይህንን ባየ ጊዜ ያዘነ፣ አለቀሰ፣ እንዲህ አለ። ጌታዬ ፈጣሪ፣ ወገኖችን ሰይጣን ማረካቸው። ሥጋህን ደምን ከተቀበለ ከአንድ ሰው በቀር ከሰዎች ሁሉ የቀረ የለም። ሕዝብህን ያለ ዋጋ ሰጠ። አባታችን አቡነ ገብረ መንፈስ ቅዱስም ይህንን ሲናገር እንባው በጉንጮቹ ላይ እንደ ውሃ ይፈስ ነበር። ሐዋርያት እንደ ጾሙ ጾም ጸሎት ሊያደርግ ወደደ። ቀድሞ ወደ ነበረባት የውሃ ደሴትም ደረሰ። እንዳሰበውም ጾም ጸሎትን አደረገ። እግዚአብሔርን በቁርጥ ሕሊና ለመነው፣ ፍጥረቱን ይምር ዘንድ ርኅራኄ ከሌለው ከጠላትም ያድናቸው ዘንድ። ከዚህ በኋላ ለብፁዓዊ አገልጋዩ ተገለጠለትና እንዲህ አለው፣ በአንዲት ቀን እልፍ እሰጥሃለሁ። በተወለድኩባት በተጠመቅኩባትም በተነሳሁባትም ቀን እምርልሃለሁ። ጌታ ብፁዕ አባታችን እንዲህ ባለው ጊዜ ያን ጊዜ ሰገደ፣ ለፈጣሪው ምስጋናን አቀረበ። ሰይጣን ግን ይህ ሰው ከተወለደ ወዲህ ተዋረድኩ እያለ መራራ ለቅሶ አለቀሰ። እንዲህም አለ፣ ወዴት እሄዳለሁ? ምርኮዬን የወሰደብኝ ያ ሰው ወደሌለበት
ወዴት እሄዳለሁ? እሱ ሳይወለድ ወስጄ በጽኑ ደይንም ያጋስኳቸውን በጾም በጸሎት በትጋሃ ሌሊትም ማድረከኝ። እንዲህ እያለ አለቀሰ። ሰማያውያን ምድራውያን የሚሆኑ መንፈሳውያን ይህን በሰሙ ጊዜ ደስ አላቸው። የአባታችን ሕይወቱ እንዲህ ነበረ። በመጾም በመጸለይ በመዘመር በማመስገን በእያንዳንዲቱ ቀንም ስግደቱ 4000 እልፍ ከ4000 ነው። በየቀኑ የዳዊትን መዝሙር ይዘምር ነበረ። 15ቱ መኃልየ ነቢያት መኃልየ ሰሎሞንንም ውዳሴ ማርያምንም ያደርስ ነበረ። እንዲሁ የጌታችን የኢየሱስ ክርስቶስ መስቀሉ መታሰቢያ የሆነው ዘንድ ፊቱን በድንጋይ ይመታ ነበረ። 300 ጊዜ የቀኙን 300 ጊዜ ግራውን። ይህን ሁሉ ሌሊትም ቀንም ያደርግ ነበረ። እንዲህ ባለ ሥራም ለኃጥአን ረዳት ሆናቸው። የብርያል ኃይሉ ደከመ፣ መርዙ ጠፋ። አባታችንም ብዙ ነፍሳትን ማረከ። ከዚህ በኋላ አባታችን ገብረ መንፈስ ቅዱስ ከዚያ ወጥቶ ወደ ኢትዮጵያ ሄደ። አንበሶች ነብሮች እየተከተሉት 30 አንበሶች በፊቱ 30 ነብሮች በኋላው ሆነው፣ ከዚህ በኋላ ስሙ ገብርኤል የሚባል መልአክም እሱ በነፋስ ሰረገላ ሆኖ እነዚያም አራዊት በነፋስ ሰረገላ ሆነው ወደ ምድረ ከብድ አደረሰው። ዳግመኛም ደብረ ቅዱስ ወደሚባለው ወደ ዝቋላ ወሰደው። አባታችንም በውሃ ዳር ቆሞ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን ተመለከተ። የኢትዮጵያን ሰዎች ኃጢአትም አየ። በፊቱም የተገለጠ ሆነ። ዳግመኛም ወደ ባህር ተወረወረ። ቁልቁልም ተዘግዝቆ ከባህር እንዳልወጣ በእግሬም እንዳልቆም በሕያው ስምህ ምላለሁ እያለ እንዲህ ሆኖ 40 መዓልት 40 ሌሊት ቆየ። ስምህን የጠራ መታሰቢያን ያደረገውን እምርልሃለሁ የሚል ቃል ወደ አባታችን ወደ አቡነ ገብረ መንፈስ ቅዱስ መጣ። መልአኩንም እንዲህ አለው፣ መላ ኢትዮጵያን ካልማረ ከዚህ ባህር አልወጣም። ያ መልአክ ከሱ ዘንድም ሄደ። አባታችንም በዚያ ባህር ውስጥም 100 ዓመት ኖረ። ሥጋው አለቀ፣ ደሙም በባህር ውስጥም ፈሰሰ። ውሃውም ደም መሰለ። አጥንቶቹ እንደ በረድ ሆነው ታዩ። አጋንንትም በየቀኑ ከምስራቅ ከምዕራብ ከሰሜን ከደቡብ 7300 እየሆኑ ይመጡ ነበር። በፍላጾቻቸውም ይወጉት ነበር እስከ 100 ዓመትም ድረስ። አጥንቱንም በሻፎ ወይም ሱፋጭ ድንጋይ ይፈጩት ነበረ። ገድሉ መከራው ትዕግስቱ ብዙ ነበረ። ከዚህ በኋላ ጌታችን ወደ እርሱ መጥቶ ከባህር ዳር ቆመ። አባታችን አቡነ ገብረ መንፈስ ቅዱስንም ተነስ ውጣ፣ መላው ኢትዮጵያን ምሬልሃለሁ አለው። አጥንቱ እንደ መርፌ ቀዳዳ ተበሳስቶ ተገኘ። ሁለንተናውን እንዳሰሰው እንደ ቀድሞ ደህና አደረገውና ወደ ምድረ ከብድም ላከው። ከዚህ በኋላ ወደ ላይ ወጥቶ ከፀሐይ በላይ ከሰማይ በታች እስከ 7 ዓመት ኖረ። ከዚህም በኋላ ዳግመኛ ወደ ምድረ ከብድም ተልኮ እንደ አምድ ትኩል ሆኖ 7 ዓመት ቆሞ ቆየ። ወደ ሰማይም ሲመለከት ቅንድቡን አልከደነም፣ ራሱንም ወደ መሬትም ዝቅ አላደረገም፣ እጆቹንም ወደ ሰማይ ዘረጋ። ከዚህ በኋላ ሰይጣን በቁራ ተመስሎ መጣ። ዓይኖቹንም ወደ ሰማይ አንጋጠው አገኛቸው። በፊቱ ላይ ተቀመጠና ሁለቱንም ዓይኖቹን አነቆረው፣ አሳወረው። እሱ ግን ምንም ሳያጓድል እስከ 2 ሳምንት ድረስ በትጋት ሲጸልይ ቆየ። ከዚህ በኋላ ሚካኤልና ገብርኤል መጥተው ከፊቱ ቆሙ። በሁለት ዓይኖቹ ላይ ይፋሉበት፣ ብርሃን ተሰጠው። ዓይኖቹ እንደ ቀድሞ አዩ። ወደ ዝቋላ ሂድ አሉት። ጠላቶችህን ትበቀላቸው ዘንድ ከሰማይ ፍጹም ኃይል ይሰጥሃል። ይህንን ከነገሩት በኋላ ወደ ሰማይ አረጉ። እሱም ተነስቶ ወደ ዝቋላ ሲሄድ በመንገድ ከዛፍ ስር አርፈው 3 ሽማግሌዎች አገኘ። ብፁዓዊ አባታችንም አቡነ ገብረ መንፈስ ቅዱስ ባያቸው ጊዜ በልቡ ልሰወራቸው ብለው አሰበ። እነሱ ግን ቶሎ ብለው ተጣሩ። እንዲህ ብለው በእግዚአብሔር ዙፋን ተማጥነናል፣ 3ታችንንም በጀርባ አዝለ አንድ ምዕራፍ ሸኘን አሉት። በመጣ ጊዜም ሽበት የከበባቸው የደከሙ ሽማግሌዎች ሆነው አገኛቸው። ከዚህ በኋላ ወደ አንደኛው ቀርቦ በጀርባው አዘለው፣ ከአንድ ምዕራፍም አደረሰው። ያ ሽማግሌ ግን እንዲህ አለው፣ ከዚህ አሳርፈኝ፣ አንተ ደክመሃል፣ የማትበላ የማትጠጣ ነህና። አባታችንም ሽማግሌ ሆይ የት ታውቀኛለህ አለው። ሽማግሌውም ሂድና ጓደኞችን አምጣልኝ አለው። ተመልሶ 2 ሽማግሌዎች ካሉበት ደረሰ። ሁለተኛውንም ሽማግሌ ተሸክሞ ወደዚህኛው ሽማግሌ ያደረሰውና
ከእሱ ዘንድ አስቀመጠው። ለሶስተኛ ጊዜም ተመልሶ ሶስተኛውን ሽማግሌ ተሸክሞ ወደ እነዚያ ሽማግሌዎች አደረሰውና ከእነሱ ዘንድ አስቀመጠው። አባታችንም እነዚያን ሽማግሌዎች እንዲህ አላቸው፣ የመጣችሁት ከየት ነው? የሽታችሁ መዓዛ ልብ ይመስጣል፣ ልቦናን ደስ ያሰኛል። ሦስቱም ሰዎች ተነስተው ቆሙና ለአባታችን በአንድነት በሦስትነት ተገለጡለት። አንድ ሲሆኑ ሦስት፣ ሦስት ሲሆኑ አንድ ናቸው። የአበው አለቃ አብርሃም በመምህሬ አጸድ እንዳየ አባታችንም እንዲሁ አንድነትን በሦስትነት ሦስትነትን በአንድነት አየ። በያቦቅ ወንዝ አንድ ሰው እስራኤል የተባለ ያዕቆብን ባደረባት ሌሊት እንደተጋደለው እንደባረከው እንዲሁ ለአባታችን ገብረ መንፈስ ቅዱስ እግዚአብሔር በሦስትነቱ ተገለጠለት። በጀርባው ታዘለ፣ በመንፈስ ቅዱስ በረከትም ባረከው። ያን ጊዜም የእግዚአብሔርን ክብር አየ። የእነዚህ አረጋውያን ፊትም ተንቦገቦገ፣ ከመብረቅ ብልጭታ ከእሳት ነበልባል የሚልቅ 7 እጅ በራ። መላእክትም ወርደው ለክብር ባለቤት ሰገዱ። ሰማይና ምድርም ተነዋወጡ፣ ተራሮች ኮረብቶች ወደቁ፣ አለቶች ተሰነጣጠቁ። በዚያች ሰዓት ታላቅ ፍርሃት ሆነ። ደቀ መዛሙርት በደብረ ታቦር ፍጹም ምስጢርን እንዳዩ ቅዱስ ወንጌል እንዲህ ይላል፣ ወደ ደመና በገቡ ጊዜ ከደመናው ውስጥ የምወደው ልጄ ነውና እሱን ስሙት የሚል ቃል ከደመና መጣ። ያን ጊዜም ደቀ መዛሙርቱ ፍርሃት፣ ድንጋጤ የያዛቸው፣ በግንባራቸውን ፍግም ብለው ወደቁ። ነቢያትና ሐዋርያትም እንዳዩት ይህች መለኮታዊት ጸጋ መንፈሳዊት ሀብት ለብፁዕ አባታችን አቡነ ገብረ መንፈስ ቅዱስ ተሰጠችው። ጻድቁ ዙሪያውን በከበቡት በምስጢራተ ጎርፍም የተዋጠ ሆነ። ራደ፣ ተንቀጠቀጠ፣ በምድር ላይ በግንባሩ ወደቀ። በማይመረመር ኃይል ለተገለጠለትም ኃይል ሰገደ። ከዚያ ከተገለጠለት ግርማ የተነሳ እንደ በድን ሆነ። ለጻድቁም ሕልም የሚያልም መስሎት ነበረ። በራእይ ውስጥም እሱን ራሱን እነዚያን አረጋውያን እንዳዘሉት ሆኖ ያያል። እስከ 7ኛው ሰማይ እንዳደረሱት ወደ እግዚአብሔር ዙፋን በደረሰ ጊዜም እነዚያን ሦስቱን በአንድ መንበር ላይ በሦስት አካላት በአንድ መለኮት አየ። ከሰውና ከመላእክት ከፍጥረቱም ሁሉ አንዲት ምስጋናን ይመሰገናሉ፣ አንዲት ስግደትን ይቀበላሉ። ሐዋርያው ጳውሎስ ስለ ራሱ እንዳለ በክርስቶስ የታመነ አንድ ሰው አውቃለሁ፣ ዘመኑም ከ14 ዓመት በፊት ነው። በሥጋው እንዳለም እንደሆነ ከሥጋውም ተለይቶም እንደሆነ እንጃ እግዚአብሔር ያውቃል። ያንን ሰው እስከ 3ኛው ሰማይ ድረስ አወጡት። ያንን ሰውን ያውቀዋለሁ፣ በሥጋው እንደሆነ ከሥጋው ተለይቶ እንደሆነ እንጃ እግዚአብሔር ያውቃል። ወደ ገነት አወጡት። በዚያም የሰው ልጅ ሊናገረው የማይችለውን የማይመረመር ምስጢርን ሰማ። እንዲሁ ዛሬም በዚህ ወራት ለዚህ ለታመነ ሰው የቤተ ክርስቲያን ማኅቶት ለሆነው አቡነ ገብረ መንፈስ ቅዱስ በማይመረመር ክብር እግዚአብሔር ተገለጠለት። የማይታወቅ መልክ አየ። ሰው ሊናገረው የማይችለውን ምስጢርን ሰማ። የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ ክብሩ ራዩ እንዴት ድንቅ ነው! ስለዚህ አሁን የእግዚአብሔርን ጌትነቱን ጥልቅ ባህሪውን እንመርምር። እንደፈቀደ ይሰራል፣ እንዳሳቡም ይፈጽማልና። የክብር አባታችን የአቡነ ገብረ መንፈስ ቅዱስ ጸሎቱና በረከቱ ቃል ኪዳኑ አማላጅነቱ የአምላኩ የመድኃኔ ዓለም ቸርነት ከሁላችን ከሕዝበ ክርስቲያኑ ጋር ከሀገራችን ከኢትዮጵያ ጋር ለዘላለሙ ጸንቶ ይኖር አሜን።